ኢየሱስ ጌታ ነው ብለን የምንናገረው ጌታ ስለሆነ ነው ጌትነቱ የምንናገረው። ኃያል ስለሆነ ነው ኃያልነቱ የምንሰብከው በኢየሱስ ክርስቶስ። ይህንን ወንጌል ከፍ አድርገን ስንናገር የጌትነቱን እያወጅን ነው በኢየሱስ ክርስቶስ። ይህንን የምስራችሁን ቃል ስንናገር በኢየሱስ በጨለማ ላይ ብርሃን ይሆናል ስንል ያለ ምክንያት አይደለም፣ ብርሃን ስለሆነ ነው በጨለማ ላይ ብርሃን ይሆናል የምንለው በኢየሱስ ክርስቶስ። ጌታ ለዘላለም ይባረክ በጌታ በኢየሱስ ክርስቶስ። ኢየሱስ ጌታ ነው ብለን ለጨለማው ለብርሃኑ ስንናገር ኢየሱስ ጌታ ነው ብለን በኢየሱስ ክርስቶስ በትንሹም በትልቁም ቦታ ላሉ ስንናገር ታላቅነቱን ጌትነቱን ለኃያላን ለነገስታት እየነገርን ነው በኢየሱስ። ለምስራቁ ለምዕራቡ ለሰሜኑ ለደቡቡ እየነገርን ነው። ውድ የእግዚአብሔር ቤተሰቦች በኢየሱስ ክርስቶስ ጠላቶች በመጡ ጊዜ ሳምሶንን ሊገጥሙት ነው የመጡት፣ ሊገሉት ነው የመጡት፣ ሊያጠፉት ነው የመጡት፣ ጸጋውን ሊበሉት ነው ሊልጩት ነው የመጡት በኢየሱስ ክርስቶስ። ሌሊት ላይ ነው የተማከሩት በኢየሱስ ክርስቶስ። ሌሊት ላይ እንደዚህ እናደርጋለን ብሎት አንተ ሌሊት ላይ የሚማከር ሰው ጠዋት ላይ ከመፈጸም ወደ ኋላ አይደለም። በስራ ቦታ ላይ ሌሊት ላይ ያደባ ሰው ሌሊት ላይ የሆነ ነገር ያሰበ ሰው ጠዋት ላይ ስመጣ መጀመሪያ የሚለክፍ አንተ ነው በኢየሱስ ክርስቶስ። በመንገድ ላይ ሌሊት ላይ ያደባ ሰው ጠዋት ላይ የሚለክፍ አንተ ነው። ስለዚህ ምን ታረግ ቀደማቸው። ሳምሶን እንዲህ አደረገው በኢየሱስ ጠላቶቹን ቀደማቸው። አንዳንዴ ጠላቶቻችንን ስለማንቀድማቸው ነው በእኛ ላይ የሚወጡ በኢየሱስ ክርስቶስ። የደብተራኑ መንፈስ ቀደሙ ዳዊትን እየደገመ በኢየሱስ ክርስቶስ ፉካሬን እየፎከረ በኢየሱስ ክርስቶስ ትናንሽ መጽሐፍን እያነበበ ትልቅ የሆነው የእግዚአብሔር ቃል እያለ ትናንሽ መጽሐፍን ሰው የጻፈውን ነገር እያነበበ በኢየሱስ በአንተ ላይ ክፋትን የሚያደርገው መንፈስ በጌታ በኢየሱስም ወጋውት በናዝሬቱ ጌታ በኢየሱስ ክርስቶስ። አንተ ሌሊት ላይ ደውልተው ሌሊት ላይ መክረው ሌሊት ላይ የሆነ ነገር አድርገው ጠዋት ላይ ሳምሶን ሊገሉ ሲል ሳምሶን ቀደማቸው። ክርስቲያን ጌታን የምትፈራ በኢየሱስ ክርስቶስ ዳግም የተወለድክ ከጨለማ ወደሚደነቅ ብርሃን የተነጠቅ የጌታን በጎነት የጌታን ቸርነት የጌታን መልካምነት የምትናገር አንተ ሌሊት ላይ በኢየሱስም ጠላትን ቀደመው በኢየሱስ። ሌሊት ላይ ሟርተኛውን ቀደመው፣ ሌሊት ላይ ቡዳውን ቀደመው፣ ሌሊት ላይ ደጋሚውን ቀደመው በኢየሱስ ክርስቶስ። ሌሊት ላይ በረከትን ሊበላው ያለውን በኢየሱስ አንተ ቀደመው በኢየሱስ። በምን ትቀድመዋለህ? በጸሎት ትቀድመዋለህ። በምን ትቀድመዋለህ? በዝማሬ ትቀድመዋለህ። አንተ በጌታ ሌሊት ዝም ብለህ በውስጥ ገስጸው በኢየሱስ። ይሄ መንፈሱን ምታው በኢየሱስ ክርስቶስ። ይሄ የምቀኝነትን መንፈስ በኢየሱስም ምታው በኢየሱስ ክርስቶስ። ይሄ የደብተራን መንፈስ በኢየሱስም ምታው በኢየሱስ ክርስቶስ። በጌታ በኢየሱስ ክርስቶስ ምንም የለም በኢየሱስ ክርስቶስ። እኛ በጌታ በኢየሱስ ክርስቶስ የተወደድን ጨለማ ወደሚደነቅ ብርሃን የወጣን የእርሱን በጎነት የምንናገር በኢየሱስ ክርስቶስ ለእርሱ የተለየን ወገኖች ነን በኢየሱስ ክርስቶስ። በኢየሱስ እንደሌላው አይደለም። በጌታ አንተ ስታስር የሚታሰር ነገር አለ በኢየሱስ። የኃጢአት ልጅ በኢየሱስ በአንተ ላይ አይሰለጥንም። የደብተራ ልጅ በአንተ ላይ አይሰለጥንም። ኪታብ አንገቱ ላይ እያደረገ የመጣ በኢየሱስ በአንተ ላይ ምንም ነገር ሊያደርግ እድል አይኖረውም። ለመሰለ ከአንተ ጋር ያለው ከነርሱ ጋር ካለው ይበልጣል። ካንተ ጋር ያለው እግዚአብሔር ነው። ካንተ ጋር ያለው ቸሩ መድኃኒዓለም ነው። ካንተ ጋር ያለና የነበረ ሁሉም በስልጣኑ ቃል የደገፈ ሞትን በድል ያሸነፈ በኢየሱስ ክርስቶስ በአብ ቀኝ ያለ የናዝሬቱ ኢየሱስ እርሱ ካንተ ጋር ነው። እርሱ ያንተና የኔ አምላክ ነው። ምክንያቱም ጌታ ተይዞ አይፈራም። ጌታን ይዞ ማንም አይፈራም። አየህ ሰው እንኳን ሰውን ይዞ በማይፈራበት በዚህ ጊዜ እኛ ደግሞ የሰማይን አምላክ ልዑል እግዚአብሔርን ይዘን አንፈራም። ስለዚህ እንደዚህ ልበለ ውድ ወዳጄ አባቴ ብሩክ አንተ ከጨለማ ወደሚደነቅ ብርሃን የወጣ አንተ የጌታን በጎነት የጌታን ቸርነት የጌታን መልካምነት ለትውልድ የምትናገር አንተ የአባቴ ብሩክ በኢየሱስ ክርስቶስም ጠላትን ቀደመው በኢየሱስ ክርስቶስ። ሌሊት ላይ ይመክራል በጌታ በኢየሱስም ወጋውት በጌታ ሌሊት ላይ መክሮ በኢየሱስ በእንጀራ ላይ ሊወጣ ሌሊት ላይ ይመክራል። በጸሎት ላይ ሊወጣ ሌሊት ላይ ይመክራል በኢየሱስ ክርስቶስ። በዘማሬ ላይ ሊወጣ በኢየሱስ ክርስቶስም አየህ ክፉ ሲያደርግ በዘፋኝ ላይ ሊወጣ ሌሊት ላይ አይመክርም በኢየሱስ ክርስቶስም። ስትዘምር ዝማሬህን ሊያስቆም ሌሊት ላይ ይመክራል። ስትሰብክ ስብከትህን ሊያስቆም ሌሊት ላይ ይመክራል በኢየሱስ ክርስቶስ። ዝማሬህን ሊያስቆም በኢየሱስ ክርስቶስ። አምልኮህን ሊያስቆም ወደ እግዚአብሔር የምትሄደውን ሩጫህን ሊያስቆም በኢየሱስ ጠላት ሌሊት ላይ ይመክራል። አንተ ስለዚህ ቅደም በጌታ በኢየሱስ ክርስቶስ። ዘንድሮ የመቅደም ይሆናል በኢየሱስ ክርስቶስ። ጠላትን በኢየሱስ ክርስቶስ እንገጥመዋለን በኢየሱስ ክርስቶስ። ሟርተኛ በኢየሱስ ክርስቶስ የተመታ ይሁን በኢየሱስ ክርስቶስ። ሌሊት የሚመክሩ ሌሊት የሚሸምቅ በኢየሱስ ክርስቶስን ጠዋት ላይ ከመፈጸም ወደ ኋላ በናዝሬቱ ጌታ በኢየሱስ ክርስቶስ በናዝሬቱ ሌሊት ላይ የመከረውን በኢየሱስን ቅደሙ። እንዲህ ነው የሆነው። ሳምሶን በ14ኛው ምዕራፍ ላይ በኢየሱስ ክርስቶስ ደሊላን ሄዶ አጋቡሎት ከእግዚአብሔር ሳምሶን ከእንደገና በ15ኛው ምዕራፍ ላይ ጠላቶች መጡበት በኢየሱስ ቀደማቸው ይላል። መጨረሻ ላይ ምን እንደሚል ታውቃለህ? አንድ ጊዜ አስበው ብሎ ሳምሶን ጸጋውን ከተላጨ በኋላ ጸጋውን ጸጉሩን ሚስጥሩን ከገለጠ በኋላ አየህ የእግዚአብሔር የሰጠው ሚስጥር የእግዚአብሔር የሰጠውን ጸጋ የራሱ አድርጎ ስላየ ነው እዛ ጋር ነው ሳምሶን የሳተው። ሳምሶን ያንን ካደረገ በኋላ ነገር ግን እግዚአብሔር እንደዚህ ያለው አንድ ጊዜ አስበኝ አለው። እግዚአብሔር አምላክ አሰበው በኢየሱስ በምህረቱ ባለጠጋ የሆነ አምላክ ይህ የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር
አሰበው በኢየሱስ ክርስቶስ። አንተም በእግዚአብሔር እንድታሰብ በእግዚአብሔር እንድትመረጥ በኢየሱስ ክርስቶስ። በእግዚአብሔር ከታሰብክ እግዚአብሔር ከመረጥ የምህረት እጁን ከዘረጋ በኋላ በኢየሱስ ክርስቶስ ጠላቶች አንተን አያጠቁም። አንተ በእግዚአብሔር የበረታ ነህ። አንተ የእግዚአብሔር ኃይል ያለ ነህ። ስለዚህ በኢየሱስ ክርስቶስ ጠላትህን ቅደሙ፣ ሟርተኛውን ቅደሙ፣ ደጋሚውን ቅደሙ በኢየሱስ። ክብር ለእግዚአብሔር ይሁን።